ከአሜሪካ የተሰማው ዜና በስደት ለሚኖሩ ኢትዮጵያን ወደ አሜሪካ ለመሄድ ለሚያስቡ እንዲሁም ጊዜያዊ የሕጋዊነት መብት ላላቸው በሺዎች ለሚቆጠሩ ኢትዮጵያን አስደንጋጭ ሆኗል። የአሜሪካ የፌዴራል ፍርድ ቤት ላለፉት ዓመታት ለ5000 ኢትዮጵያን ሰጥቶት የነበረው የጊዜያዊ ጥበቃ ሁኔታ እንዲያበቃ የሚፈቅድ ውሳኔ ማሳለፉም ተሰምቷል። ይህ ውሳኔ ነገን በተስፋ መነጽር አሻግረው እያዩ ዛሬን በሰው ሀገር ለፍተው ለሚኖሩ ስደተኛ ኢትዮጵያን አስደንጋጭና አጣብቂኝ ውስጥ የከተታቸውም ሆኗል። ይህ ውሳኔ በሺዎች የሚቆጠሩ ወገኖች በአሜሪካ በህጋዊ መንገድ የመኖርና የመስራት መብታቸውን የሚነጥቅና ህጋዊ መብታቸው ተገፎ ከሀገር የመባረር አደጋ እንዲጋረጥባቸው የሚያደርግ ነው ወይስ አሁንም የቀረ ሌላ የህግ አማራጭ አለ የሚለው አደናጋሪም ሆኗል። የተላለፈው በቀደመው የትራምፕ አስተዳደር በርካታ የሰብአዊ መብት ተሟጋቾችና የኢትዮጵያን መብት ተከራካሪ ቡድኖች ውሳኔውን በመቃወም ድምጻቸውን እያሰሙም ይገኛል። ይሁን እንጂ የህግ ባለሙያዎች አሁንም ቀሪ ነገሮች እንዳሉ ጠቁመዋል። አሁንስ የትኞቹ ኢትዮጵያን ናቸው በቀጥታ የሚነኩት? የመጨረሻው የህግ ውሳኔ ከመተግበሩ በፊት ምን ማድረግ ይቻላል የሚሉ ጥያቄዎች መልስ የሚሹ የብዙዎች ጥያቄዎች ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሚግሬሽን በቪዛና ስደተኞች አያያዝ ላይ ያወጣው አዳዲስና ጥብቅ መመሪያዎች የብዙ ኢትዮጵያንን የነገ ተስፋና ህይወት አደጋ ላይ ጥለዋል። ይህ ውሳኔ በብዙዎች ዘንድ ትልቅ ተስፋ መቁረጥን ፈጥሯል። በዚህ አዲስ አሰራር ውስጥ የተካተቱት ዋና ዋና አስደናቂ ነጥቦች ያልተጠበቁና የበርካታ ስደተኞችን ተስፋ ያጨለመ ሆኗል። ለመሆኑ ከአሜሪካ የተላለፈው ውሳኔ ስደተኛ ኢትዮጵያውያንን ለምን አስደነገጠ? ውሳኔው የያዘው ያልተጠበቀ ነጥቦችስ ምን ይላሉ? እነዚህ ውሳኔዎች በውጭ ሀገር የሚኖሩ ወገኖችን ህይወት እንዴት ይነካል? ህጋዊ አማራጮችስ ምንድናቸው? የሚለውን በዝርዝር እነግራችኋለን። በሌላ በኩል ደግሞ በአፍሪካ እምብርት በሰከንዶች ውስጥ ከ100 በላይ ሰዎችን የዋጠውና መሬቱን መቃብር ያደረገው አሰቃቂ አደጋ አሁንም ሰዎችን እያጠፋ እንደሚገኝ የተሰማው ዜና እጅግ አሳዛኝ ሆኗል። በመካከለኛው አፍሪካ ሪፐብሊክ በካሜሮን ወሰን አቅራቢያ የሚገኘው ዛምቦይ የወርቅ ማውጫ ስፍራ በአይነ ጥቅሻ ውስጥ ወደ ሲኦልነት ተቀይሯል። የቆፈሩት መሬት ተንዶ ከ107 በላይ አስክሬኖች ወጥተዋል። ሰዎች ለዕለት ጉርሳቸው ጥቂት ወርቅ እንቆፍራለን ብለው ወጥተው እስከ ወዲያኛው በአፈር ስር ተቀብረው ሲቀሩ መመልከት እጅግ ልብ የሚሰብር ሀዘንን የሚያስከትል ነው። ለመሆኑ ይህ አደጋ ድንገተኛ የተፈጥሮ አደጋ ነው ወይስ በሰው ልጅ ስግብግብነትና ቸልተኝነት የመጣ እልቂት? አሁንም ቢሆን በአፈር ስር የገቡ ሰዎች እንዳሉ እየተነገረ ለምን የፍለጋ ስራው አስቸጋሪ ሆነ? በቦታው የነበሩ የአይን ምስክሮች ምን አስደንጋጭ ምስጢር ተናገሩ? የዚህን አሰቃቂ አደጋ ሙሉ ዝርዝር የሟቾቹን ቁጥርና በስፍራው የተከሰተውን እውነተኛ ሁኔታ ከዝርዝር መረጃው ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ለኢትዮጵያን ስደተኞች አስደንጋጭ ስለሆነው የአሜሪካ ውሳኔና በአፍሪካ ምድር ተከስቶ የበርካቶችን ነፍስ ስለቀጠፈው አሳዛኝ መረጃ እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። አሜሪካ የብዙዎች ህልም ማደሪያ፣ የብዙዎችም የትግል ሜዳ ናት። በዚች ምድር ህጋዊ መጠለያ አግኝተው ሌት ተቀን ደክመው ለራሳቸውና በሀገር ቤት ላለው ቤተሰባቸው ህይወትን ለመቀየር የሚተጉ በሺዎች የሚቆጠሩ ኢትዮጵያን ዛሬ ያልጠረጠሩት የህግ አውሎ ንፋስ ደርሶባቸዋል። የአሜሪካ የፌዴራል ፍርድ ቤት በሰጠው ድንገተኛ ውሳኔ ላለፉት ዓመታት ለ5000 ኢትዮጵያን ተሰጥቶ የነበረው የጊዜያዊ ጥበቃ ሁኔታ አሁንም እንዲያበቃ ፈቅዷል። ይህ ማለት ምን ማለት ነው? ላለፉት ዓመታት በአሜሪካ ምድር ህጋዊ የመኖርና የመስራት መብት አግኝተው ሲደክሙ የነበሩ ወገኖች በአንድ ጀንበር ያሁሉ መብታቸው ተገፎ ከሀገር የመባረር ስጋት ተደቅኖባቸዋል ማለት ነው። ይህ ጊዜያዊ የህግ ጥላ ለኢትዮጵያን ለመጀመሪያ ጊዜ የተሰጠው እንደ አውሮፓውያን አቆጣጠር በ2022 በፕሬዝዳንት ጆ ባይደን አስተዳደር ነበር። በወቅቱ በኢትዮጵያ በነበረው የሰሜኑ ጦርነት አለመረጋጋት ምክንያት ዜጎች ወደ ሀገራቸው ቢመለሱ ለከፍተኛ አደጋ ይጋለጣሉ በሚል ሰብአዊ ምክንያት የተሰጠ ከለላ ነበር። ነገር ግን ነገሮች አልጋ ባልጋ አልሆኑም። የትራምፕ አስተዳደር ከዚህ ቀደም የጀመረውን ጥብቅ የስደተኞች ፖሊሲ በመከተል የአሜሪካ የሀገር ውስጥ ደህንነት መሪያቸው ዶናልድ ትራምፕ እና የህግ አማካሪዎቻቸው ይህ ጥበቃ እንዲቆም ጠንከር ያለ ክስ መስርተው ነበር። የሀገር ውስጥ ደህንነት መስሪያ ቤቱ በኢትዮጵያ ያለው ሁኔታ ተሻሽሏል፣ ስለዚህም ዜጎች ወደ ሀገራቸው መመለስ ይችላሉ የሚል ድምዳሜ ላይ በመድረሱ ጥበቃውን ለማቋረጥ ወስኗል። ነገሩ በዚህ አላበቃም። ጉዳዩ ወደ ፍርድ ቤት አቅንቶ የቦስተን ዲስትሪክት ፍርድ ቤት ዳኛ ብሪያን መርፊን የሀገር ውስጥ ደህንነት መስሪያ ቤት የወሰደው እርምጃ ህጋዊ ሂደቶችን የጣሰ ነው በማለት ውሳኔውን አግዶት ነበር። ዳኛው አክለውም በኢትዮጵያ አሁንም አለመረጋጋት አለ፣
ውሳኔው የሺዎችን ሕይወት አደጋ ላይ ይጥላል ሲል ተከራክሯል። ሆኖም ግን የጠቅላይ ፍርድ ቤቱ የ6-3 ብልጫ ድምፅ ውሳኔ ነገሮችን ሙሉ በሙሉ ቀይሯል። ፍርድ ቤቱ የሀገር ውስጥ ደህንነት መስሪያ ቤት ጥበቃውን የማቋረጥ ሙሉ ስልጣን እንዳለው በመወሰን ዳኛ መርፊ ጥበቃው እንዲቀጥል አስተላልፈውት የነበረውን እገዳ ውድቅ አድርገዋል። ይህ ውሳኔ ይፋ ከሆነ በኋላም በተለይም የስደተኞችና የሰብአዊ መብት ተሟጋቾች ድርጅቶች ከፍተኛ ተቃውሟቸውን አሰምተዋል። ውሳኔው ዘረኝነትና ጥላቻ ያረበበበት ነው ሲሉም የሚከራከሩት እነዚህ ወገኖች በአሁን ሰዓት በኢትዮጵያ ያለው ሁኔታ ሙሉ በሙሉ ሰላም ስላልሆነ ወገኖችን ወደ ሀገራቸው ቢመለሱ ለአደጋ ይጋለጣሉ ሲሉም ይጮሃሉ። ታዲያ አሁንም አየር ላይ ተንጠለጠሉ 5000 ኢትዮጵያን እድል ፈንታ ምን ሊሆን ነው? ውሳኔው ምንም እንኳን ከተላለፈ በኋላ ዳኛ መርፌ ለጊዜው ውሳኔ ለጥቂት ጊዜ እንዲዘገይ ተጨማሪ ትዕዛዝ ቢሰጡም ዋናው ስጋት ግን አሁንም አልተወገደም። የህግ ባለሙያዎች እንደሚናገሩት ተጎጂዎች አሁንም በህግ አሰራር ላይ ተመስርተው የዘረኝነት ወይም የመብት ጥሰት ክሶችን በማስመዝገብ መታገል ይችላሉ። ይህ ጉዳይ የፖለቲካና የህግ ፍልሚያ ብቻ ሳይሆን የሺዎች አባቶች፣ እናቶች እንዲሁም ወጣቶች የህልውና ጉዳይ ሆኗል። ይፋ የሆኑት አዳዲስና ጥብቅ መመሪያዎች በተለይም አሜሪካ ለመሄድ የሚያቅዱና ህጋዊ ቆይታ ፈቃድ ላላቸው በርካታ ኢትዮጵያን ትልቅ የስነ ልቦና ስጋትና ተስፋ መቁረጥ ደመናን ደቅኖባቸዋል። ከአዲሱ የቪዛ ዋስትና ክፍያና የቆይታ ጊዜ ቅናሽ ጋር ተያይዞ ቀደም ሲል ለ2 ዓመታት ይሰጥ የነበረው የንግድና የጉብኝት ቪዛ አሁን ላይ ለ1 ጊዜ ብቻ የሚያገለግልና የ3 ወር ገደብ የተጣለበት ሆኗል። በላቀ ሁኔታ ደግሞ አሜሪካ ለመግባት የሚሹ ኢትዮጵያን ከ5000 እስከ 20000 የሚደርስ ከፍተኛ ገንዘብ በዋስትና መልክ እንዲያስይዙ መገደዳቸው ለብዙዎች አሜሪካን ለመጎብኘት ህልም ላላቸው ትልቅ እንቅፋት ፈጥሯል። ከሁሉ በላይ ልብ የሚሰብረው ክፍል ደግሞ የጊዜያዊ ከለላ መብት መሰረዝ ነው። በሀገራቸው ባለው የጸጥታና የፖለቲካ ችግር ምክንያት በአሜሪካ ህጋዊ የመኖርና የመስራት ፍቃድ አግኝተው ይኖሩ የነበሩ ከ5000 በላይ ኢትዮጵያን ይህ መብታቸውን እንዲቋረጥ ተወስኖባቸዋል። የሰብአዊ መብት ተሟጋቾች ውሳኔውን ቢቃወሙትም ውሳኔው ግን መጽደቁ እነዚህን ወገኖች በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ወይም የሀገር ውስጥ ዲፖርቴሽን ስጋት ውስጥ እንዲወድቁ አድርጓቸዋል። የዚህን ውሳኔ የበለጠ ውስብስብ የሚያደርገው ደግሞ የትምህርት ዕድል ፍለጋ ወደ አሜሪካ ያመሩ ተማሪዎች የደረሰባቸው ገደብ ነው። ከኤፍ1 እና ጄ1 ቪዛ ያላቸው የውጭ ሀገር ተማሪዎች ትምህርታቸውን እንዳጠናቀቁ በ30 ቀናት ውስጥ አገሪቱን ለቀው እንዲወጡ የሚያስገድድ አዲስ ደንብ ወጥቷል። ከዚህ ቀደም የነበሩትን የትምህርት ማራዘሚያና የቆይታ ዕድሎች በማጥበብ ተማሪዎች ትምህርታቸውን እንደጨረሱ ወዲያውኑ የመመለስ ግዴታ ተጥሎባቸዋል። በአጠቃላይ እነዚህ የተቀናጁ የፖሊሲ ለውጦች በአሜሪካ የሚኖሩና ለመሄድ የሚመኙ ኢትዮጵያውያን የወደፊት ተስፋና እቅድ በእጅጉ የፈተኑበት አዲስ ምዕራፍ ከፍቷል። በቀጣይስ ምን ይፈጠራል የሚለው በጉጉት እየተጠበቀም ይገኛል። ወደ ሌላኛው መረጃችን ስናመራም በመካከለኛው አፍሪካ ሪፐብሊክና በካሜሮን ወሰን አቅራቢያ በምትገኘው ዛምቦ የተባለችው ትንሽ መንደር እንደ ማንኛውም ቀን ዛሬም የብዙ ድሃ ወጣቶች ተስፋ ነበረች። ሰዎች ከመሬት ስር ወርቅ አውጥተው ህይወታቸውን ለመቀየር ከባድ አካላዊ ድካምን እየተጋፈጡ ጉድጓዶችን ይቆፍራሉ። ነገር ግን ያ ቀትር ለብዙዎች የመጨረሻቸው እንደሚሆን ማንም አልጠረጠረም። በድንገት ሰማዩ ፈረሰ የሚያስብል የታላቅ መሬት መንሸራተት ድምፅ አካባቢውን አናጋው። በአይነ ጥቅሻ ውስጥ ያ ተስፋ የተጣለበት የወርቅ ማውጫ ስፍራ በሰው ህይወት ላይ የተደፋ አሰቃቂ የመቃብር ስፍራ ሆነ። አፈሩ በከፍተኛ ፍጥነት እየተሸረሸረ ሲወርድ በማዕድን ውስጥ የነበሩ ወጣቶች ነፍሳቸውን ለማዳን ወዲያ ወዲህ ይሯሯጡ ነበር። ነገር ግን የመሬቱ ቁጣ ፈጣን ነበር። ብዙዎችን አፈሩ በቁማቸው ዋጣቸው። በቦታው የነበረ አንድ የማዕድን አውጪ በድንጋጤ ውስጥ ሆኖ ሁኔታውን ሲገልጽ መሬቱ ሙሉ በሙሉ ተንዶ ሰዎችን በስሩ ቀብሯል። እኔ ይህን እየተናገርኩ ባለውበት ሰዓት እንኳን ሌሎች ሰዎች በአፈር ስር እየተቀበሩ ነው ሲል በፍርሃት ተናግሯል። የአደጋ ከተከሰተ ሰዓት ጀምሮ የፍለጋና የማዳን ስራ ቢቀጥልም ሁኔታው ግን እጅግ አሳዛኝ ነው። እስካሁን ባለው መረጃ ከ107 በላይ አስክሬኖች ከመሬት ስር ወጥተዋል። ከነዚህም መካከል የጎረቤት ካሜሮን ዜጎች ይገኙበታል። ከአደጋው በህይወት የተረፉና ጉዳት የደረሰባቸው ሰዎች ደግሞ 50 ኪሎ ሜትር ርቀት ላይ ወደሚገኘው የባምቦ ሆስፒታል ተወስደው በህይወትና በሞት መካከል እየታገሉ ይገኛል። ለመሆኑ ይህ አደጋ እንዴት ሊከሰት ቻለ? ባለስልጣን አካላት እንደሚያስረዱት በአካባቢው የሚገኙ ማዕድን አውጪዎች ህግን ባልተከተለ መልኩ መሬቱን ስር ለስር በመቆፈር አየር ላይ እንዲንጠለጠል ማድረጋቸውና ከባድ ዝናብ መጣሉ ለዚህ እልቂት ዋነኛ ምክንያት ሳይሆን እንዳልቀረ ተናግረዋል። በአሁኑ ሰዓት በአካባቢው የሀዘን ደመና አንዣቧል። የጠፉ ሰዎችን ለማግኘት የሚደረገው ፍለጋ ቢቀጥልም አሁንም በአፈር ስር
የተቀበሩ በርካታ ሰዎች በመኖራቸው የሟቾች ቁጥር ከዚህም ሊጨምር እንደሚችል ስጋቶች አሉ። ለዕለት ጉርስ የሚደረግ የህይወት ትግል እንዲህ ባለው አሰቃቂ መከራ ተደምድሟል። ውድ የአማርያ ቲዩብ ቤተሰቦች እኛም ለሞቱት ነፍስ ይማር እያልን የዛሬውን መሰናዶ በዚያ በቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን።